ከማኪባ ጋር የቀለበት ስነ ስርዓት አድርጋ የደስታ ዳንኪራ ልትመታ ፈለገች። ይሁን እንጂ ቀለበቱ ለታስበው ቀርቶ ላልታሰበችው ተደረገ። እሱም እንግዲህ በደስታና በናፍቆት ስትጠብቅ የነበረችው ሰላም ናት። ሰላም ናትናኤልን በጣም ትወደዋለች። እዛ ቤት የምትኖር እሱን በጣም እየወደደችው ስለመጣች ነበረ። ምክንያቱም እዛ ቤት በተደጋጋሚ በደል ደርሶባታል። እሱን ወደ ጎን በመተው ከናቴ ጋር ያላትን ቅርበት እያጠናከረችውና እያባዛችው መጥታለች። ዛሬ ላይ ታዲያ ጫና አድርገውባት ከቤት እንድትወጣና ከናቲና ከሚኪ ጋር የቀለበት ስነ ስርዓት ሊደረግ ሲል ሀዘንተኛ መስሎ የቀረበው ናቲ ደስተኛ እንዳልሆነ እህቱ በደንብ ስነ ልቦናውን ስታጠና ቆይታለች። ሆኖም ነገሩ እንዲደፈርስና ማኪ በድንጋጤ እንድትዋት ተደረገ። በመጀመሪያም ታይቷት ስለነበረ ሀዘንተኛ መስላ አይደለም የቀለበት ስነ ስርዓት የምታስር አንዲት ወጣት ይቅርና እንዲሁ ቀለል ያለ ለግብዣ የማይጋብዝ ልብስ ነበረ ለብሳ እየተከሰተችው። ሆኖም እንግዲህ የውስጧን አይቶባትና ከናቲ ጋራ የቀለበት ስነ ስርዓቱ እንደሚደናቀፍ ውስጧ የነገራት በኋላ ነጭ ለብሳና አምሮባት ደምቃ ከሰላም እጣት ሊታሰር ችሏል ማለት ነው። ለዚህ ከፍተኛውን ተጽዕኖ የፈጠረችው ሮዛ ነበረች። ሮዛና ለማድነቅ እንዴት ይቻላል? እህት እንደዚህ አይነት እህት አለች ወይ? የወንድሟን ፍላጎት ለማሳካት በብዙ የደከመች በብዙ የጣረች እናታቸውን ላለማስቀየምና ወይም የደም ግፊታቸው ከፍ ዝቅ ብሎ ህይወቷን እንዳይነጥቃት በማሰብ እንዴት በብልሃትና በጥበብ የቀለበት ስነ ስርዓቱን ማስቀየስ እንደሚችሉ በመጀመሪያ ለወንድሟ ሰርፕራይዝ አድርጋለሁ፣ እንዳታስብ የሚያስጨንቅ ነገር ለእኔ ቀላል ነው ስትል ነግረው ነበረ። ናቲም በነገሩ ደስተኛ ባይሆንበትም ከማኪ ጋራ ግዴታ የቀለበት ስነ ስርዓት ማድረግ እንዳለበትም የኋላ ኋላ ተስማምቶ የጭፈራ ሰዓቱ ሲደርስ ግን ሁሉ ነገር እንዲቀያየር ሆነ። ሰላም የዚህ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም እንደተለመደው ቀጣዩ ክፍል ምን ሊሆን ይችላል አብረን ግምታችንን እናስቀምጣለን። ሀሳብ አስተያየታችሁን እንድትለግሱኝ እያልኩኝ ወደ ዛሬው ክፍል ወስዳችኋለሁኝ። የናትናኤል እናት በሚያሳዝን ሁኔታ የራሷን ፍላጎት ነው ልጁ ላይ እየጫነችበት ያለችው። እንግዲህ እናቴ ራሱን መወሰን የሚችልበት ደረጃ ላይ ነው። የሚያፈቅራትን ሴት ማግባት ሲፈልግ እሷ ግን በፍጹም አትሆንህም፣ ለክብራችን አትመጥንም፣ በሰራተኝነት ተቀጥራ የኖረች ሴት አሁንም በሰራተኝነት ነው ማገልገል ያለባት፣ ስለዚህ ለአንተ ሚስትነት አትገባም እያለች እየተከላከለች ነው። እንግዲህ ከዛ ቤት ሰላምን ለማስጠላት በብዙ ነገር ስትፈረጅ ቆይታለች። አንደኛ በሌብነት አሊያም ደግሞ ስራዋን በአግባቡ አላከናወነችም በሚል የተለያዩ ክሶች እየቀረበባት ቆይታለች። ይሁን እንጂ ከስር ከስር የሚወዷትና የሚከታተሏት ናቲና ሮዛ ግን ፊት እየሰጧት አይደለም። በተለይ ለናቲቱ አሁን በጣም እያበዛችሁት መጥታችኋል። ለእሷ የምታደርጉት እንክብካቤ አንዲት ሰራተኛ ቤታችሁ እንደምትኖር አስባችሁ አይደለም፣ ልጅቷን ምን እናድርጋት ነው የምትሉት እያለችም በተመረዘ መርፌ በተወጋችበት ሰዓት ያኔ ከሆስፒታል አፋፍሶ ሲወስዷት ራሱ እንዴት እንደተናደደች አይተን ነበረ። ማኪባም እንደዚሁ የናቴ ድንጋጤ ማለትም ሰላም ልትሞትብኝ ነው ወይ ምንድን ያጋጥማት እያለ እየተርበተበተ ወደ ሆስፒታል ሲወስዳት እሱ ደግሞ ምን ባይ ነው እሺ የሮዛ ሲሆን እዚህ ልክ ለእሷ መጨነቁ ከምን የተነሳ ነው ስትል ለእናቷ አጋርታት ነበረ። እናቷ የእነሱን ወሬና የሚያደርግላትን እንክብካቤ ከምንም እንዳትቆጥሪው የለጎንስ አሁን ለቀለበት ስነ ስርዓቶች ተዘገጃጂ በማለት ነበር የነገረቻት። ማኪባ አሁንም ፈርታለች። ምክንያቱም ናቲ ከሰላም ጋር ያለው ክፍል ውስጥ የሚያደርግላት እንክብካቤ በስራ እንዳትጎዳ ከስር ከስር የሚያግዛት ሁሉ ነገር የሆድ ህመም ሆኖባታልና አሁንም ለእናት ነገረቻት የነበረው በተመሳሳይ መንገድ ነው። እሱን ለእኔ ታይልኝ፣ ዞሮ ዞሮ ከአንቺ የሚጠበቀውን ነገር ማድረግ አለብሽ ስትልም ነግራት ነበረ። ሆኖም እንግዲህ ማኪባ ከናቲ ስርስር ማለት ብትፈልግም በሱ ትኩረትን አታ ትሰቃይም ቆይታለች። ሆኖም ደግሞ ሰላም በሌላ በኩል ስጋት አድሮባታል። ምክንያቱም የማኪና የናትናኤል የቀለበት ስነ ስርዓት እየደረሰ ነውና ለስራ ተጠናከሪ፣ አመሜ ብሎ መተኛት ዋጋ ያስከፍላል በማለትም እየተቆጣቻት ነበር። በዚህን ሰዓት እንግዲህ ሮዛ እሷ ትሰራቸዋለች የተባሉ ስራዎችን በሙሉ እኔ ከውናቸዋለሁኝ፣ ለዛሬ ሰላም እረፍት ያስፈልጋታል። ምክንያቱም በህመም ከፍተኛ የሆነ ጉዳት ላይ ስለነበረች
ሆስፒታል ሄደንም የታዘዘላት ይህንኑ ነው። ከመኝታ ክፍል ገብታ እንድታርፍ ነው በማለት ሮዛ ለእናቷ ትነግራታለች። እናቷ ከሰብአዊነት በወረደ መልኩ ነበረ እንድትሰራላት የፈለገችው። ታመመች እያላችሁ ለእሷ ጥብቅና በመቆም እንድትሞሽሯት አልፈልግም። የሰው ቤት ነው እየሰራች ያለችው፣ ስለዚህ የተቀጠረችበትን በአግባቡ መወጣት አለባት በማለትም እናቷ እንግዲህ የተባለ ያልተባለ ስራ እየጫነችባት ነው። ሰላም ደግሞ በጣም ተሳቃለች። ምክንያቱም አዎ ትክክል ነው፣ ሰው ቤት ተቀጥሬ እየሰራው ነው፣ ስለዚህ አሁን ላይ ደግሞ በሚገባ ተሽሎኛል፣ ወደ ስራ መግባት እችላለሁ በማለት ነበረ የናቲና ስትጨቃጨቅ ጭቅጭቁን ለማርገብ ስትል ወደ ስራ ቦታዋ የተመለሰችው። ሆኖም እንግዲህ ናቲ የእሷን ቦታ በመተካትም ኩሽናዎች ጉድ ጉድ ማለት ምንም እንኳን ከምግብ ስራ ጋር ትውውቅ ባይኖረውም እናም እንግዲህ በዚህ መልኩ እንክብካቤ ቀጠለው። የሮዛ ፈገግታ እንዲሁም ለሰላም የምትሰጣት ፍቅር እጅግ በጣም ደስ የሚያሰኝ ነበረ። አንድ ነገር ግን ስጋት ውስጥ ከቷቸዋል። ይኸውም ሮዛ ራሷ እማዬ በዚህን ዘመን ልጁ የማይፈልገውን ነገር እንዲያደርግ ለምን ታስገድጀዋለሽ? በዚህን ሰዓት ጎረምሳ ነው፣ ራሱ የሚመርጣትን ስቦ ማግባት ይችላል። አንቺ ግን እገሊትን ካላገባህ በማለት ማስገደድሽ ትክክል ነው ብለሽ ታምኛለሽ? በማለት ለእናቷ አስረድታታለች። እናቷ ግን የምትሰማ አይደለችም። ደግሞ አንቺ ምን ባይነሽ ሁለታችሁ ተጋግዛችሁ እኔን ካልደፋችሁኝ ስትልም በህመሟ አመካኘች። የእናታቸው ህመም ለነሱ ድክመታቸው ነው። ምክንያቱም ካሁናውን እናጣታለን የሚል ስጋት አለባቸው። ታዲያ ለዚህ ዋናው መፍትሄ ምንድን ነው ይላሉ። ናቲ ወደ ጨለማ ህይወት ራሴን ወረውረዋለሁኝ፣ በእኔ ስበብ እናቴን ከማጣ እድሜ ዘመኔን በጸጸት አለንጋ ራሴን ከምገርፍ እሷ በህይወት እየኖረችልኝ የማልፈልገውን ትዳር ለመምረጥ እገድዳለሁ በማለት በውሳኔው ይጸናል። በዚህን ሰዓት ሮዛ ግን ምንም አልተደሰተችም። ምክንያቱም ለጊዜው ማምለጫ የሆናቸው ዘንድ የቀለበት ስነ ስርዓቱ እንደሚደረግ ፈቃደኛው ሆኖ መቀበል እንዳለበትና ያኔ የቀለበት ስነ ስርዓቱ ልታከሽፈው እንደምትችል ትነግረዋለች። ደግሞም ሰርፕራይዙን በጉጉት መጠበቅ እንዳለበት ማስጠንቅቀዋለች። ታዲያ ከዚህ ስምምነት በኋላ ወደ መኝታ ክፍል ገብቶ ራሱን በአልባሳት እንዲያሰማምርና ዘንጦ ለቀለበት ስነ ስርዓት ማቅረብ እንዳለበት ቢታዘዝም ከሽቶዎቹና ከሱፉ ጋር ሲታገል ቆየ። እንዴት ሰላምን ትቼ ከዛች ጋር ቀለበት አስራለሁ ከማልፈልጋት ሴት ጋር፣ አምላኬ ሆይ ምን አይነት ፈተና ነው የገጠመኝ እያለም ሱፉንና ሽቶዎችን እያየ ለብዙ ጊዜ ቆየ። እናት ለብሳና ዘንጣ ልጄ ሙሽራዬ እያለች እየጨፈረች እየቆወጠችው ወደ ናትናኤል ክፍል ታመራለች። ናቲ አይደለም የቀለበት ስነ ስርዓት ያለበት ይመስል ይቅርና በሚያሳዝን ሁኔታ ራሱን በድባቴ ውስጥ ከቶ አሁንም ምን እየተከናወነ እንደሆነ ግራ ተጋብቶ እጆቹን አጣምሮ ቁጭ ብሎ ለእናቱ ይጠብቃታል። እናቱ ልጄ ሸርን ጉድ በል፣ ዛሬ የቀለበት ስነ ስርዓት ነው፣ ያምራል፣ ሸገኑ እንበል፣ እንጨፍር፣ ወገን ተሰብሰቡ እያሉም ልጃቸው እንደዛ አምሮበት እንዲለብስና ለሙሽርነት መዘጋጀት እንዳለበት ይነግረዋል። ሆኖም እንግዲህ ደስ ባይለውም ያው የቀረበለትን አልባሳትና ጫማዎች እንዲለብስም ይደረጋል። እናም ጫማውን ተጫምቶ ሱፉን፣ ከረባቱን ሁሉ ነገር አድርጎ ለቀለበት ስነ ስርዓት የተዘጋጀው ናትናኤል ሙሽራዬ ሆይ እንኳን ለዚያ በቃ ወንድሜ አምሮብሃል ስትል ሮዛ በጭፈራ አደመቀችለት። ከዛም ወደ ሳሎን ተከስቶ አሁንም እናቲቱ እሰይ ልልል ልጄ እንኳን ለዚህ በቃልኝ፣ ለወግ ለማድረግ ስለደረስክልኝ አምላኬን አመሰግነዋለሁ እያሉ ጨፈሩ። በጭፈራው መካከል ሳቋ እየተናነቃትና እንዲሁ መቆጣጠር አቅቷትም እየጨፈረች የነበረችው ሮዛ በኋላ ጉድ ተመለከተች። መኝታ ክፍል ደብቃ ያስቀመጠቻትን ሰላም አሰማምራና አሸማምራ ይሄው ለሙሽራ ተቀበላት። ይች ናት ያንተማ ልክህ። ገና ስታሰማምራት ሳለ አቤት ዛሬ ናትናኤል አንቺን ሲመለከት ምንኛ ልቡ ድው ድው ይላል እያለች ከበፊቱ በበለጠ የፍቅር ልብ ምቱ እንደሚጨምርም ተናግራ ነበር። አሁን ላይ ታዲያ ያቺ ማኪባ ተብዬዋ በድንጋጤ ክው ብላ ምን እንደተፈጠረ እንኳን ያላወቀችው አሊያም ደግሞ በሮዛ አቀነባባሪነት እየታባቷልና ከማይፈልጋት ሴት ጋር ወንድሜ ለምን ስቃዩን ይበላል እንዳለች ሁሉ አሁን የሚፈልጋትን ሴት ይኸውልህ በማለት ጀባ ልትለው ነው። ሰላምና እናቲ ፍቅር በፍቅር ሲሆኑ
እንደገና አማኪባ ደግሞ የሀዘን መርዶ እየተረዳች ይመስል ገና ለገና ከለበሰችው ልብሷ ጋር የሚሄድላት ነገር አጋጥሟታል ማለት ነው። ቀጣዩን ክፍል ሮዛ ድራማ እስከምንከታተል ድረስ ለዛሬ ያቀረብኩላችሁን ይመስል ነበረ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።